ሊወስዳት ነው እኮ ባልቴት ሽማግሌ አማላጁን ልኮ። ይህ ቃላዊ ግጥም በየትኛው ማህበራዊ አጋጣሚ ይቀርባል? ጤና ይስጥልን። ይህ የ2015 ዓመተ ምህረት የስድስተኛ ክፍል አማርኛ ሚኒስትሪ ፈተና ነው። ፈተናው በእርግጥ ያለፈ ነው፣ ግን ለቀጣይ ፈተና እንዲያግዛችሁ እንደ ማጣቀሻ የተጠቀምንበት ነው። ክፍል አንድ ነው አሁን ለዛሬ የሚቀርበው። ከ1 እስከ 20 ያሉ ጥያቄዎችን ነው የምንሰራው። ይህንን ጥያቄ ያዘጋጀው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 1 ቡልኮ ለሚለው ቃል ተመሳሳይ የሚሆነው የትኛው ነው? ሀ ካፖርት፣ ለ ነጠላ፣ ሐመርሃ ጋቢ፣ መ ኮት። ጋቢ ካላችሁ ትክክል ነው። ምክንያቱም ቡልኮና ጋቢ ሁለቱም ከጥጥ የሚሰሩና ብርድን ለመከላከል የሚያገለግሉ ወፍራም ባህላዊ ልብሶች ናቸው። በእርግጥ ነጠላም የሚሰራው ከጥጥ ነው። ቢሆንም ግን ጋቢና ቡልኮን የሚያመሳስላቸው ሁለቱም በብርድ ወቅት የሚለበሱ ስለሆኑ ነው። በነገራችን ላይ ቡልኮ ጎንደር ውስጥ የአንድ ሰፈር ስምም ጭምር ነው። እዚህ ላይ የተፈለገው ቡልኮ ግን የልብስ አይነቱን ነው። ሁለተኛ ማድለብ ለሚለው ቃል ተቃራኒ የሚሆነው የትኛው ነው? ሀ ማክሳት፣ ለ ማወፈር፣ ሐመርሃ መደራረብ፣ መ ማቅለጥለጥ። ማክሳት ካላችሁ ትክክል ነው ምርጫው። ምክንያቱም ማድለብ ማለት አንድን ነገር በተለይ እንስሳትን ማወፈር ማለት ነው። የዚህ ተቃራኒው ደግሞ ማክሳት ወይም ማቅጠን የሚለውን ፍቺ ይዛል ማለት ነው። ሶስተኛው ጥያቄ ግርድ ለሚለው ቃል ተቃራኒ የሚሆነው የትኛው ነው? ሀ አሰር፣ ለ ገለባ፣ ሐመርሃ ምርት፣ መ ቅንድ። ትክክለኛው መልስ ምርት የሚለው ነው። ምክንያቱም ግርድ ማለት ያልተነጠረ ወይም አሰርና ገለባ ያልተለየው ጥራጥሬ ሲሆን ተቃራኒው ንጹህና የተለየ ምርት ይሆናል ማለት ነው። አራተኛ ስደተኞቹ ወደ ሀገራቸው ለመመለስ ቆረጡ። የተሰመረበትን ቃል ፍቺ የሚገልጸው የትኛው ነው? የተሰመረበት ቃል ቆረጡ የሚለው ነው። ሀ ተናገሩ፣ ለ አሰቡ፣ ሐመርሃ ተስማሙ፣ መ ወሰኑ። መልሱ ወሰኑ የሚለው ነው። ምክንያቱም በዚህ አረፍተ ነገር ውስጥ ቆረጡ የሚለው ቃል አንድን ነገር ለማድረግ ቁርጥ ያለ ውሳኔ ላይ መድረስን ይገልጻል። ነገር ግን ለምሳሌ ስደተኞቹ ወደ ሀገራቸው ለመመለስ ተናገሩ ቢባልም ያስኬዳል። ስደተኞቹ ወደ ሀገራቸው ለመመለስ አሰቡ ቢባልም ያስኬዳል። ስደተኞቹ ወደ ሀገራቸው ለመመለስ ተስማሙ ቢባልም ያስኬዳል። ስደተኞቹ ወደ ሀገራቸው ለመመለስ ወሰኑም ያስኬዳል። ነገር ግን ቆረጡ ማለት ምን ማለት ነው? ቆረጡ ማለት ተናገሩ ወይም አሰቡ ወይም ተስማሙ ሳይሆን ወሰኑ የሚለው ነው የሚሆነው። አምስተኛ ከሚከተሉት ውስጥ የወል ስም የሆነው የትኛው ነው? ሀ ሀና፣ ለ ወንዝ፣ ሐመርሃ ወንድ፣ መ አዛውንት። በጣም ጥሩ። ወንዝ ካላችሁ ትክክል ነው። ምክንያቱም በአማርኛ ሰዋሰው ትምህርት ውስጥ ስሞች በሁለት ዋና ዋና ክፍሎች ይከፈላሉ። እነሱም የወል ስምና የተጽኦ ስም ተብለው። የወል ስም ማለት ለአንድ ወገን ለሆኑ ተመሳሳይ ነገሮች በጋራ የምንሰጠው መጠሪያ ነው። ይህም ማለት አንድን ነገር የተወሰነ ነገር ለይቶ ሳይሆን የነገሩን ዝርያ ወይም ወገን በሙሉ ይወክላል። ለምሳሌ ወንዝ፣ ከተማ፣ ተራራ፣ መጽሐፍ፣ ተማሪ፣ ቤት እነዚህ የወል ስሞች ናቸው ማለት ነው። የጋራ መጠሪያቸው ናቸው እነዚህ መጠሪያዎች።
በጥያቄው ውስጥ ወንዝ ስንል ማንኛውንም ወንዝ ለምሳሌ የአባይ ወንዝ፣ የአዋሽ ወንዝ፣ የተከዜ ወንዝ ሊያመለክት ስለሚችል የወል ስም ነው ማለት ነው። የለየለት ነገር የለም። ስለዚህ የወል ስም ነው የሚሆነው። የተጽኦ ስም ደግሞ ለአንድ ለተወሰነ ነገር ሰው ወይም ቦታ ብቻ የምንሰጠው ልዩ መጠሪያ ነው። ለምሳሌ ሐና የአንዲት ሴት ስም፣ ኢትዮጵያ የአንድ ሀገር ስም፣ አባይ የአንድ ወንዝ ስም። ስለዚህ ሐና የተጽኦ ስም እንጂ የወል ስም ሊሆን አይችልም ማለት ነው። መልካም እንቀጥል። ጥያቄ ቁጥር 6 ቤቱ በሚለው ቃል የተጨመረው ድህረ ግንድ ቅጥያ የትኛው ነው? ሀ ሊ፣ ለ ኡ፣ ሐመሩሃ ቱ፣ መ ኢቱ። ኡ ካላችሁ ትክክል ነው። ምክንያቱም ዋናው ቃል ቤት ሲሆን መጨረሻ ላይ ኡ የሚል አመልካች ቅጥያ ተጨምሮበታል። ቤቱ የሆነበት። ሰባተኛ ገበሬዎቹ የሚለው ቃል በምዕላድ ተተንትኖ ሲጻፍ ዳሽ ይሆናል። ሀ ገበሬ ኦች ኡ፣ ለ ገበሬ ዎች ኡ፣ ሐመሩሃ ገበሬ ዎቹ፣ መ ገበሬው። መልሱ ገበሬ ዎች ኡ የሚለው ነው። ገበሬ ነጠላ ስም ነው። ዎች የሚለው የብዙ ቁጥር አመልካች ሲሆን ኡ ደግሞ ቅጥያው ነው ማለት ነው። እንቀጥል። ጥያቄ ቁጥር 8 እንስሳትን መንከባከብ ያስፈልጋል በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ ነው? ሀ እንስሳትን መንከባከብ፣ ለ መንከባከብ፣ ሐመሩሃ እንስሳት ወይስ መ ያስፈልጋል? እንስሳት ካላችሁ ትክክል ነው። ምክንያቱም እንስሳት የሚለው ቃል ለማንኛውም የእንስሳ ዝርያ የሚያገለግል የወል መጠሪያ ነው። ዘጠነኛ ስለ ቡና አፈላል ቅደም ተከተል ትክክል የሆነው የትኛው ነው? ሀ መቁላት፣ ማፍላት፣ መውቀጥ፣ መጠጣት፣ ለ መቁላት፣ መውቀጥ፣ ማፍላት፣ መጠጣት፣ ሐመሩሃ መውቀጥ፣ ማፍላት፣ መቁላት፣ መጠጣት፣ መ መቁላት፣ ማፍላት፣ መውቀጥ፣ መጠጣት። መግዛት፣ ማጠብ፣ መልቀም፣ ማበጠር ምናምን የሚለውን እንዳጨምሩበት በተሰጡት አማራጮች ብቻ ነው። ስለዚህ ከነዚህ ከተሰጡት አማራጮች መካከል ትክክለኛው መልስ መቁላት፣ ከዚያ መውቀጥ፣ ከዚያ ማፍላትና መጠጣት የሚለው ነው። ቡና በመጀመሪያ ይቆላል፣ ቀጥሎ ይወቀጣል፣ ከዚያ ይፈላል፣ በመጨረሻም ይጠጣል ከተሰጡት አማራጮች መካከል። አስረኛው ጥያቄ የአንቀጽን ሐሳብ ጨምቆ የሚይዝ አረፍተ ነገር ዳሽ ይባላል። ሀ ኃይለ ቃል፣ ለ መዘርዝር፣ ሐመሩሃ አንቀጽ፣ መ አረፍተ ነገር። ኃይለ ቃል ካላችሁ ትክክል ነው። ምክንያቱም ኃይለ ቃል የአንቀጹን ዋና መልእክት በግልጽ የሚያስቀምጥ አረፍተ ነገር ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ ቻናሉን በቀላሉ ሳብስክራይብ በማድረግ ልታገኟቸው ትችላላችሁ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 11
ሀ በሙሾ፣ ለ በሰርግ፣ ሐመሮሃ በእርሻ፣ መ ባጨዳ። በሰርግ ካላችሁ ትክክል ነው። አማላጅና ሊወስዳት ነው የሚሉት ቃላት ጋብቻንና ሙሽራን ወደ ባሏ ቤት መውሰድን የሚገልጹ የሰርግ ግጥሞች ናቸው። 12ኛ ከሚከተሉት ውስጥ በትክክል የተጻፈው የትኛው ነው? ሀ በአረማመዷና ባለባበሷ ሁሉ የጨዋ ልጅ ትመስላለች። ለ አረማመዷና ባለባበሷ ሁሉ የጨዋ ልጅ ትመስላለች። ሐመሮሃ በአረማመዷና አለባበሷ ሁሉ የጨዋ ልጅ ትመስላለች። መ አረማመዷ አለባበሷ ሁሉ የጨዋ ልጅ ትመስላለች። መልሱ በአረማመዷና በአለባበሷ ሁሉ የጨዋ ልጅ ትመስላለች የሚለው ነው። ምክንያቱም ይህ አረፍተ ነገር ቅድመ መስተዋድዱን ወይም ለሁለቱም ቃላት በአግባቡ ስለተጠቀመ ሰዋሰዋዊ ይዘቱ የተሟላ ነው ማለት ነው። ጥያቄ ቁጥር 13 አየለ ዋና ይችላል። ሀና የክፍሉ ዋና አለቃ ናት። በአረፍተ ነገሮቹ ውስጥ የተሰመረባቸው ቃላት አነባብ በሚመለከት ትክክለኛው የቱ ነው? የተሰመረባቸው ቃላት ሁለቱም ላይ ዋና ዋና ይላሉ። ሀ በመጀመሪያው አረፍተ ነገር ጠብቆ በሁለተኛው ላልቶ፣ ለ በሁለቱም አረፍተ ነገሮች ውስጥ ላልቶ፣ ሐመርሃ በሁለቱም አረፍተ ነገሮች ጠብቆ፣ መ በመጀመሪያው አረፍተ ነገር ላልቶ በሁለተኛው ጠብቆ። በመጀመሪያው አረፍተ ነገር ላልቶ በሁለተኛው ጠብቆ ካላችሁ ትክክል ነው። ምክንያቱም ሲነበብ አየለ ዋና ይችላል ላልቶ፣ ቀጥሎ ደግሞ ሀና የክፍሉ ዋና አለቃ ናት፣ ይህ ደግሞ ጠብቆ ማለት ነው። ስለዚህ ምክንያቱም የሚሆነው ለምንድን ነው? ዋና የሚለው መዋኘት ሲሆን ላልቶ ይነበባል። ዋና ወይም ተቀዳሚ ወይም መሪ ደግሞ ሲሆን ደግሞ ጠብቆ ይነበባል ማለት ነው። ስለዚህ አየለ ዋና ይችላል ላላ ይላል። ሀና የክፍሉ ዋና አለቃ ናት ጠበቅ ይላል ማለት ነው። 14ኛ ከሚከተሉት መካከል ሳቢ ግስ የሆነው የትኛው ነው? ሀ ሸጠ፣ ለ ፈነዳ፣ ሐመሮሃ ደከመ፣ መ ቀበጠ። መልሱ ቀበጠ የሚለው ነው። ከቀረቡት ውስጥ ሳቢ ግስ መሆን የሚችለው ድርጊት ተቀባይ ያለው ቀበጠ ነው። ሳቢ ግስ ማለት ድርጊቱ ወደ ሌላ አካል ወይም ተሳቢ የሚሻገር ግስ ነው። 15ኛ ንብ ለሚለው ቃል ፍካሪያዊ ፍቺው የቱ ነው? ሀ ተናዳፊ፣ ለ መርዛማ፣ ሐመርሃ ታታሪ፣ መ ነፍሳት። ነፍሳት አላችሁ? እሱ ማሪያዊ ፍቹ ነው። ምክንያቱም ንብ እንስሳ ነች፣ ነፍሳት ነች ከነዛ መሃል ደግሞ። ስለዚህ ያ ማሪያዊ ፍቹ ሲሆን ፍካሪያዊ ፍቹ ታታሪ የሚለው ነው። ንብ በምሳሌ አነጋገር ለታታሪና ለሰራተኛ ሰው መገለጫ ሆና ትቀርባለች። ስለዚህ ትክክለኛው መልስ ታታሪ የሚለው ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 16 እሱ ጎበዝ ተማሪ ነው። በዚህ አረፍተ ነገር ውስጥ ተውላጠ ስሙ የትኛው ነው? ሀ ጎበዝ፣ ለ እሱ፣ ሐመርሃ ነው፣ መ ተማሪ። እሱ አላችሁ? ትክክል። ምክንያቱም እሱ የሚለው ቃል በስም ምትክ የገባ መጠሪያ ወይም ተውላጠ ስም ነው ማለት ነው።
መልካም። ወደ ጥያቄ ቁጥር 17 ስንሄድ ከሚከተሉት ውስጥ ርቱዕ የሆነው የቱ ነው? ሀ ከቤት፣ ለ ተሰወረ፣ ሐመሩሃ ክፉ፣ መ ጠጣ። ጠጣ ካላችሁ ትክክል ነው። ጠጣ የሚለው ቃል ባለቤቱ ድርጊቱን በቀጥታ ማከናወኑን የሚገልጽ ርቱዕ ግስ ነው። 18ኛ ቀጥሎ ከተዘረዘሩት አረፍተ ነገሮች መካከል የግል አስተያየት የሆነው የትኛው ነው? ሀ ሕፃናት ተመጣጣኝ ምግብ መመገብ አለባቸው። ለ ሰው አየር ካላገኘ ይሞታል። ሐመሩሃ በሽታ ተከላካይ ምግቦች ለሰውነት ያስፈልጋሉ። መ ማር የሚጠላ ሰው ያለ አይመስለኝም። ማር የሚጠላ ሰው ያለ አይመስለኝም ካላችሁ ትክክል ነው። ምክንያቱም ይህ አረፍተ ነገር አይመስለኝም በሚል የግል ስሜትንና አመለካከትን ስለሚገልጽ አስተያየት ነው ማለት ነው። 19ኛ ቀጥለው ከተዘረዘሩት አረፍተ ነገሮች መካከል ነጠላ አረፍተ ነገሩ የትኛው ነው? ሀ ተማሪዎቹ ስለረፈደባቸው ተቀጡ። ለ መሐመድ ለአባቱ ሱሪ ገዛ። ሐመሩሃ ስላመመው ታከመ። መ ሲበላ አነቀው። መሐመድ ለአባቱ ሱሪ ገዛ ካላችሁ ትክክል ነው። ይህ አረፍተ ነገር አንድ ባለቤት፣ አንድ ተሳቢና አንድ ግስ የያዘ በመሆኑ ነጠላ አረፍተ ነገር ይባላል። ወደ ዛሬው ጥያቄ መጨረሻ ደረስን። የዛሬውን የመጨረሻ ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ወይም እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ከነ መልስና ማብራሪያዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኩሉ ከሆነ ቪዲዮን ያስቆማችሁ ተከታተሉ። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ሃሁ ቲዩብ ላይ ገብታችሁ ጆይን በማድረግ ታገኛላችሁ። ጥያቄ ቁጥር 20 ከሚከተሉት መካከል ባህሪ አመልካች ቅጽሉ የቱ ነው? ሀ ግዙፍ፣ ለ ወፍራም፣ ሐመሩሃ ደስተኛ፣ መ ሰፊ። መልሱ ደስተኛ የሚለው ነው። ደስተኛ የሚለው ቃል የአንድን ሰው ውስጣዊ ስሜት ወይም ጠባይ የሚገልጽ ቅጽል ነው። በክፍል 2 እንገናኝ።